ተደራጁ ጋይስ ለየት 11 ሰዓት ተነስተን አቡነ አሮን ደብረ አሮን ገዳም ልንሄድ ነውና አናረፋን በጧት መነሳት እና አሁን ባጃጃችን ወጥቷል ልንሄድ ነው አቡነ አሮን። እግር መንገዱ ከባድ ነው ተብያለሁ። ፀሐይ ሳይወጣብን እንሄዳለን ብለን ነበር። ፀሐይ ወጣ ግን እንኳን ወጣ እንዴ ባጃጅ ላይ ብርዱ ንፋሱ ራሴን ያዞረኝ። በስመ አብ ወመንፈስ ቅዱስ። በሌሊት መነሳት ማለት ገዳሙ ያለው እዚች ነው ተራራ ጋር ነው። እዚች አቡነ አሮን ገዳም ያለው እዚህ ነጩ ድንጋይ ጋር ነውና ይሄን መንገድ ላይ ነው የምናገኘው። የታደለ እንደዚህ እየሮጠ ይወርዳል ይወጣል። እኔ እኮ ያልገባኝ ማለት ነው ቁልቁለቱን ወረድኩት። ይሄን ዳገት ማን ነው የሚወጣው በኋላ? አይስሆነ ቁልቁለቱ እንደዚህ ከሆነ ዳገቱ በኋላ ስመለስ ሻሼ ነው ዝብርቅርቅ ብለና ደርሰናል አሁን ቦታው ላይ። ከዛ በኋላ የሴቶች ገዳም ላይ ነው የምሆነው። ነጠላ ላይ ነው ላረግ ነው። በ2 ሰዓት ነው የደረስኩት። ያን ያክል አስፈሪ መንገድ ነው አትሽው ምናምን ሲሉ ነበር። 2 ሰዓት ነው የፈጀብኝ። በጣም ይራበኝ እግዚአብሔርን እና ውሃ በጣም ነው የጠማኝ። ገና ጠዋት 2 ሰዓት ከምናምን ላይ ራበኝ። የሆነ ነገርማ ተበላሽቷል። ግድ የላችሁም አንተ ዘን ነበር ደግሞ ዛሬ እንዲያርጉ ራሱ ይመራል። አዎ በኩል ወንዶች ብቻ የሚወጡበት ነው። በዚህ በኩል የሴቶች ገዳም አለ። እኔ ደግሞ የሴቶች ገዳም ጋር ነው ሆነው ወንዶቹ ሄዷል። ቁጭ ብዬ አረፍ ብዬ ሴቶች ገዳም ገብቼ ይሳለማለሁ እና ወንዶቹ ወደዛ ስለገባ አብሮኝ የወጡት ጓደኞቼ እነሱን አስቀርጬ መንገዱን ገዳሙን አሳያቸዋለሁ። እኔም አብሬያችሁ አያለሁ። እስከዛ ድረስ እንግዲህ እዚህ ቁጭ ነው። ውሃ ጠማኝ። ውሃ ስጡኝ ስላቸው በጆግን የሰጡኝና አልገባኝም። ሜኑ ላይ እንድጠጣው ነው መሰለኝ። ማርሸት እየተማርክ ነው? ምን ላይ ደርሳል? ዜማ በብርጭቆ ቀነስኩት። በነገራችን ላይ ኮሜዲያን ሸቶ ያስገባላቸው ውሃ ነው። እግዚአብሔር ይስጠው። ስምን ተናገር ትባል ቢልከ አይደል? እንዴት አደራችሁ? ደህና አደራችሁ ይባላል። እንዴት አደራችሁ? እግዚአብሔር ይመስገን ደህና አደራችሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት አደራችሁ? የምን እንጨት ነው? ፍልጥ
ቤት የሚሰራበት ከየት ነው ያመጡት? አታቆለ ከታች ከቆሎ እዚህ የሚሰራው የማን ቤት? ምን አይነት ቤት ነው? የመነኩሴ ቤት መስሪያ ነው ተሸክመው የመጡት። ይሄው የውሃ ታንከሩ ድሮ በውሃ ጦስ ነበረ። ኮሜዲያን እሸቱ ድጋሚ እግዚአብሔር ይስጠው ያው ውሃ ገብቶላቸዋል። እዚህ በቃ ለቹሊ እነሱ ያሉት እልም ያለ ገጠር ውስጥ እልም ያለ ተራራ ላይ ነውና there is no way በጣም ለነሱ ብቻ ተለይቶ ካልሆነ በስተቀር ውሃ መስመር ሊያልፍ የሚችልበት ግን እግዚአብሔር ይስጠው እሸቱን። እዚህ እንግዲህ ውሃ አለ፣ እኛም ጠጣ ነው። አቡነ አሮን ያስቡት። የሀገሬው ሰው በዚህ በኩል ነው የሚመጣው። ታች ምናምን ያሉትም እዚህ የመጡ ነው የሚያስቀድሱትና የሴቶቹ መግቢያ ደግሞ በዚህ ሳይድ ነው፣ በዚህ በኩል ነው። ቆይ ትንሽ ቆይቼ እገባለሁ። የወንዶቹ ገዳም እዚህ ጋር ነው። ሀገሩ ይህን ይመስላል። ስምህ ማን ነው? ግርማ። እየተማርክ ነው እዚህ? ምን ላይ ደርሰሃል? መልካ ማርያም ላይ ነው። ከየት ሀገር ነው የመጣው? እዚሁ ነው ሀገርክ? አንተስ? የመምህራችሁ ስም ማን ነው? እና እዚሁ ነው። የት? አታውቋቸውም ስማቸውን? የኔታችሁ? አባ መሀስላሴ። ስንት ሰዓት ነው የምትማሩት? የወጣት ሲዲከስ ከ7 እስከ 7 ሰዓት ድረስ እንማራለን። ጠዋት ጀምራችሁ 7 ሰዓት? ከዛስ? ማታ ደግሞ ምሽቱ እስከ 4 ሰዓት ማታ? ስንት ሰዓት ጀምራችሁ? 1 ሰዓት። ማታ 1 ሰዓት ጀምራችሁ እስከ 4 ሰዓት? ከ7 ሰዓት እስከ 1 ሰዓት ምን ታደርጋላችሁ? ምንድነው እንዴ? አንድ ሰዓት ጀምሮ እስከ 7 ሰዓት ድረስ የቀኑን ትምህርት ስንማር እንውላለን። አይደለም ከጧት 1 ሰዓት 7 ሰዓት እስከ 7 ተማራችሁ። ከዛ ማታ ደግሞ 1 ሰዓት እስከ 4 ሰዓት ተማራላችሁ አይደል? ቀን ከ7 ሰዓት እስከ ማታ 1 ሰዓት ምንድነው የምታደርጉት? የዘማርነው መቀጸል ማለት ነው። ወደመዝም ትቀጽላላችሁ፣ ትከልሳላችሁ። በጣም ጎበዝ ናችሁ። ሌሊት ሳትማሩ? ሌሊት እንኳን አንድ ቀን ነው። ጠዋት 1 ሰዓት ነው የምትጀምሩት ትምህርት? እሺ ምግብ ከየት ነው የምታመጡት? የት ነው የምትበሉት? እዚሁ እነሱ ዋን አባማ ስላሴ ጋር ነው። አባማ ስላሴ ነው የሚያበሉት? እነሱ ጋር እያሰገድን አብረን ነው የምንማረው። እኮ ምንድን ነው የምትበሉት? እነሱ ጋር እዚሁ ነው ምንድን ነው የምትመገቡት? እንጀራ በወጥ? እንደ ተማሪ ድርቆሽ ምናምን አትበሉም? ሌላ ቦታ ትሄዳላችሁ እንዴ? ለምን? ይሄን ስጨርሱ? እዚህማ ምቾት ነው። በምቾት ላይ ነው ያላችሁት። ስታድጉ ምን መሆን ነው የምትፈልጉት?
መርጌታ ነው የምፈልገው። ምንድነው እቅድህ? መርጌታ ነው የምትሆነው አንተ? የምን ያቋቋም የድጓ መምህር? እሺ አንተስ? እኔም እንደዚሁ የድጓ? አረ ትሆናላችሁ። አይ ጥሩ ነው። ምን ላይ እንደደረሳችሁ ታሳዩኛላችሁ? እሺ አንተ ጀምር እስኪ። አዚብልኝ አንድ ዜማ እንዴ ተማራችሁትን እስኪ ያሳዩኝ። አንተም ደግሞ ንባቡን ትልልኛለህ፣ ቁጥሩን ትላለህ። እሺ ሰኑ ደስ ይማሩ ስጠው። ያለንበት ነው ወይስ ምንድነው እናሳይ? የፈለግከውን የምትወደውን ዜማ አዚምልኝ። የምትወደው ዜማ ማገና እየጀመርኩ ነው። ቁጥር ነው አንድም አንቀጽ አለ እዚህ እንኳን ገና ገና ያስኩት ዜማ። እሺ ቁጥሩን በልልኝ የምትወደው። አንተ በስ ይም አንተ መልካም አረምብል ሰላም ለቃለች ማስካል ወይ ጽው ወንዱ ጸናኒ ዛዲያም ዳረሰው ለማምጪ ማርያም እንግል ዘብርሃን ይወጥ ተቋም መታው ቀበላሊ ማበለ ዝንቱ ዓለም ከማር ንግጽ የማሪት ኮስ አንተኛው ተራህ ደርሷል። ሰላም ለዝግረ ስምክ ያዋዝ ምን ነገበኔ ወቁስ ወምን ሰንበት ሞት ማርያም ንግል ለሳብይ ትእዛዝ ይስኪን ይለበጽ ባሁ ወይነ ፍቅርክ ያዚዝ ከመሰቀው ወይስ ለዘነ አርፍ ጎበዞች። አሁን እኩል ጨርሳችሁ ነው ሌላ ቦታ የምትሄዱት ወይስ እንዴት ነው እቅዳችሁ? አዎ እንደዚህ አብራችሁ ዘመድ ናችሁ? አዎ ጎረቤት አንድ ሰፈር ነው የምትኖሩት እዚህ ታች? መቼም እንዳትለያዩ እሺ። ለወደፊቱም አድጋችሁ አብራችሁ መርጌታ ትሆናላችሁ። የድጓ መምህር ሁለታችሁ አሁንም አብራችሁ ትማራላችሁ። በርቱ። ሰላም ያግቡልን። አቡነ ዘበሰማያት አቡነ ዘበሰማያት ቀደስ መቀንሳ መንግስትከ። ሌዲስ ኤንድ ጀንትስ መንገድ ጀምረናል እና we took a nap for 2 hours። አባቤ ገብተን አሪፍ ምግብ በልተን አሁን መንገድ ልንጀምር ነው እና አሁን ኦልሞስት 8:40 ነው። ዳገቱ I know it's gonna be hard። ፀሐዩ ግን ደመና ምናምን ስላለ to get better። እስኪ መንገዱን ደግሞ የምንመለሰበትን እግዚአብሔር ይርዳን። አትወርቅም እንዴ? አትወርቅም? ተሰጥለኝ አቡነ አሮን የዛሬ 700 ዓመት በፊት ነው የተመሰረተውና ጻድቁ አቡነ አሮን ራሳቸው መተው ነው የፈለፈሉት ዋሻ ነው። እኔ ገብቼ ባለም በቪዲዮ ያለው አይነት አስገባላችኋለሁ። ብቻ ዋሻ ነው እና ጣራው ክፍት ነው። ዝናብ አይገባም ቢዘንብም እና 700 ዓመት የሞላው ቤተክርስቲያን ነው ማለት ነው። መልክዓ ምድር አቀማመጥ አንደኛ ይላል። ግን ይሄ እንዳገር ነው የምናወጣው ሳልነግራችሁ። እዚህ ጫፍ እዚህ ጋር ነው የምናወጣው። ኖ አይ ቲንክ እዚህ ጋር እና ያ ብቻ ላሳያችሁ ብዬ ነው። ዜር የሆነ መንገዱ ግን look at this beauty። ላሊበላ እዛ ጋር ነው እዛኛው ተራራ ቅዱስ ላሊበላ። እኛም ጉዟችንን እንቀጥል። እስኪ ደግሞ
ዴስቲኔሽን ይዛ ላይ ነው። ይሄ መንገድ እኔ ነኝ የምወጣው። አሁን ትፋሻለሽ ያትችልክ ብቻ ነው ውሃ የምናገኘው እዚህ ሜዳው ላይ ነው። ጭቃለን ብዙ እኔ ግን ስደት መሄድ አልችልም ማለት ነው። እኔ ግን ስደት መሄድ አልችልም። ኧረ ትችያለሽ ከዚህ በላይ አሁን እዚህን ያክል አይ በረሃ ቢሆን ግን አየሩ ስደት ማለት እኮ አንድ ሰዓት ሁለት ሰዓት መንገድ አይደለም። ያ ደግሞ በጣም ጭንቅ ስለሆነ ግዴታ እንትገፋለን። እንግዲህ የመረጥኩ ነው ጠንካራ ናቸው። ባጃጃችን ውስጥ ገብተናል። እንግዲህ ያው አሁን ፍላቂት ከተማ ደርሰናልና የቀደሙ ምግብ ማርያም መንገዱ ስላራገፈው ቁርጣችንን ማለት ጥብስ ልንበላ ነው። ጥብስ በቀዩና ባልጫው እርጎ ሳይድ አለ። ዳጣ ማለት የሚጥሚጣ ምናምን አለ። እንዴ አሁን በረንዳ ላይ ቆሜ አምስታር ጌዚንግ ነው ተደንቅ ያለው በጣም እግዚአብሔር ስራው እጹብ ድንቅ ነው። ይሄን የመሰለ ኮከቦች ፈጥሮ ይሄን የመሰለ ቢዩቲፉል ነገር ፈጥሮ አንየት የሰው ልጅ ነው ሞስት ፕሬሸስ ነገርና በጣም ገርመኝ እሱን ሳስበው ብቻ እና ከተማ ላይት ፖሊሽን ምናምን ስላለ ይሄን ያክል ኮከብ ዝርግፍ ብሎ ይቻላልም ለኔ ብርቄን የሆነብኝ to be honest እና if it was possible እና የሚመች ቢሆን ቴንት ምናምን ቢኖረኝ ውጭ ባድር ሁላ ስሊፒንግ ባጌን ሁላ አልያዝኩትም ዘንድሮ ነው ውጭ ተኝቼ ኮከቦቹን ሳይ ባድር እግዚአብሔርን I feel closer to God ወይ መድኃኒዓለም ስራው እጹብ ድንቅ ነው።